እንደምናመሻችሁ ተመልካቾች 12 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን በ3 ምዕራፍ ወደ እናንተ የሚደርሰው ኢቲቪ 57 ተጀምሯል። አርስተ ዜናውን ላስቀድም። የሰሜን ጎጃም ዞን ነዋሪዎች በአካባቢያቸው የተገኘውን አንጻራዊ ሰላም ለማጽናት ከመንግስት ጋር እየሰሩ መሆኑን ተናገሩ። በሌላ በኩል በኦነግ ሸኔ ላይ በተወሰደ እርምጃ የክልሉ የልማት እንቅስቃሴ ወደ ቀድሞ እንዲመለስ ማድረጉ መቻሉን የኦሮሚያ ፖሊስ ኮሚሽን ገለጸ። ከዋናው የኤሌክትሪክ መረብ ርቀው የሚገኙ ዜጎች ፍትሃዊ የኤሌክትሪክ ኃይል ተጠቃሚ እንዲሆኑ ለማስቻል እየተሰራ መሆኑ ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለት የሀገራቸውን ሚዲያዎች ሊከሱ ማሰባቸው ተሰማ። ከዜናዎቹ ጋር መቅደላይ ደረጀ ነኝ። አብራችሁን ቆዩ። የፓርቲዎች ቁጥር መብዛት ለአንድ ሀገር የፖለቲካ ስርዓት ማደግና ለዲሞክራሲ ግንባታ ዋስትና ሊደረግ ይችላል። ወደ 130 ምናምን ደርሰው የፓርቲው ቁጥር ከብሔር ብሔረሰቦችም ቁጥር በላይ ሆኖ ይሄ የፓርቲዎች ቁጥር መብዛት እንደ ምስጥ ክንፉን አራግፎ ብዙም ሳይበር ወደ መሬት የሚገባ እንደዚህ ነው። ኢትዮጵያ ውስጥ ፓርቲዎች ቲዮሪንና ሪያሊቲን ቀላቅለዋል። አንዴ ለኔ እድል በሰጠኝ ኮታ ሰተምትል ከሆነ መቼ ነው ለውጥ የሚመጣው? አለመግባባቶች መንስኤ የሆኑ ይመስለኛል። ገዢውን ፓርቲ ያጀብን ቤተመንግስት ከማስገባት ውጪ ምንድነው ፋይዳው? እዚህ ጋር አንድ ጥያቄ መናገር ፈልጋለሁ። አንድ ነገር ፕሮቪንስ ጥያቄ ላቀርብለት። ቆይ መንግስትን ክሪቲሳይዝ የምናደርግበት አቅም ሊኖረን አይችልም። ጠቅላይ ሚኒስትሩ ውይይት ነበር በጥያቄ መልክ አጋጣሚ ዛሬ ገብተው ቢሆን ኖሮ አገር አቀፍ ፓርቲዎችም ነበሩ እዛው ውስጥ ብቻ ነው ፈልገው ህዝቡ አጠገቡ ያለውን ፓርቲ አገር አቀፍ ፓርቲ ነኝ ብሎ አለመወዳደር የዛን ህዝብ ድምጽ ለማንተው ነው የሚቀረው። ቆይ አትግባ የጋራ ስንፍናና ድክመት አለ። አገር አቀፍ ፓርቲዎች እዚህ ላይ ምላሽ ይስጡ። 97 ላይ እሺ፣ እዚህ ላይ አንዴ ምላሽ ይስጡ። አድምጠኝ። ሲፈልጉ ወቅቶ እንዲጋግረን እኛንን እኮ የከፈትነት በሩ ቆንጆ ጥያቄ ልጨምርልህ አበበ። እሺ፣ ለአበበ አንድ ቆንጆ ጥያቄ ልጨምርለት። አቶ አበበ ለማብራሪያ የሚሆን ጥያቄ ነው እየጠየቁ ያለው። ወደ ቀዳሚ ጉዳያችን ስናልፍ ጠቅላይ ሚኒስትር አብይ አህመድ ከናይጄሪያው ፌዴራላዊ ሪፐብሊክ ምክትል ፕሬዝዳንት ጋር ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መረጃ የናይጄሪያ ፌዴራላዊ ሪፐብሊክ ምክትል ፕሬዝዳንት ካሺም ሼቲማን ተቀብዬ ቁልፍ በሆኑ የሁለትዮሽና አህጉራዊ ጉዳዮች ላይ ተወያይተናል ብለዋል። ወደ ሌሎች ዜናዎች አልፈናል። የተሟላ የማክሮ ኢኮኖሚ ማሻሻያው በኢትዮጵያ ኢኮኖሚ ታሪካዊ ስኬቶች እንዲመዘገቡ አስችሏል ሲሉ የብሔራዊ ባንክ ገዥ ማሞ ምህረቱ ተናግረዋል። ማሻሻያው የብሔራዊ ባንክ የውጭ ምንዛሪ መጠባበቂያ ክምችትን በ235 በመቶ ማሳደጉንም ነው የባንኩ ገዥ የገለጹት። ባልደረባችን ጌታቸው ባልቻ ከብሔራዊ ባንክ ገዥ ማሞ ምህረቱ ጋር ቆይታ አድርጎ ያዘጋጀውን ዘገባ እንከታተል።
የብሔራዊ ባንክ ገዢ አቶ ማሞ ምህረቱ በቅድሚያ ስለ ጊዜዎት አመሰግናለሁኝ። እንግዲህ ኢትዮጵያ ባለፈው አንድ ዓመት ያህል የተሟላ ማክሮ ኢኮኖሚ ማሻሻያን ተግብራለች። የማክሮ ኢኮኖሚ ማሻሻያ ስንል ምን ማለት ነው? በዚህ ትግበራስ የተገኙ ውጤቶች ምንድን ናቸው? በተደጋጋሚ እንደገለጽ ነው የተሟላ የማክሮ ኢኮኖሚክ ሪፎርም ፕሮግራሙ የተለያዩ ዓላማዎችን ይዞ ነው የተነሳው። በዋነኝነት ምንድነው ዓላማው ከተባለ በኢትዮጵያ ውስጥ የተረጋጋ የማክሮ ኢኮኖሚ ሁኔታ እንዲኖር ማስቻል ነው። በአጠቃላይ አፈጻጸሙን በምንመለከትበት ጊዜ ኦልሞስት ሚራክለስ በሚባል ደረጃ አፈጻጸሙ በጣም ጥሩ አፈጻጸም ነው። ይሄኛ ብቻ የምንለው ሳይሆን ይህን ፕሮግራም የሚደግፉ ሌሎች አካሎች በተለይ የዓለም አቀፉ የገንዘብ ድርጅት በቅርቡ ባወጣው ሪፖርት የኢትዮጵያ ማክሮ ኢኮኖሚክ ሪፎርም አፈጻጸም የታቀደለትን የታሰበውን ዓላማ ማሳካት ብቻ ሳይሆን ከዛ ውጪ ሰብስታንሻሊ ኤክሰፕሽናሊ ከታሰበው በላይ እየተፈጸመ እንደሆነ ምስክርነቱን ሰጥቷል። እንግዲህ ከሪፎርሙ ጋር ተያይዞ አንዱ ተግባራዊ የተደረገው የገንዘብ ፖሊሲ ማሻሻያዎች ናቸው። በዚህ በገንዘብ ፖሊሲ ማሻሻያ በተለይ ብሔራዊ ባንክ ተግባራዊ ያደረጋቸው አሰራሮች ምንድናቸው? ምንስ ውጤቶች ተገኝተዋል? ለመጀመሪያ ጊዜ በኢትዮጵያ ታሪክ ውስጥ የብሔራዊ ባንክ ተመን ወይም ደግሞ የናሽናል ባንክ ሬት የሚባል እንዲጀመር አድርገናል። ይሄ በአሁኑ ሰዓት ለምሳሌ የብሔራዊ ባንክ ሬት 15% ነው። እንደ ኢኮኖሚ ሁኔታ እየታየ ይሄ ብሔራዊ ባንክ ተመን ይጨምራል ወይም ደግሞ ይቀንሳል። ለመጀመሪያ ጊዜ በኢትዮጵያ ውስጥ አዳዲስ ገበያዎችን አስተዋውቀናል። የመጀመሪያው ገበያ ባንኮች እርስ በርሳቸው የሚበዳደሩበትን የገንዘብ ገበያ መመስረት ነው። ይሄ ኢንተርባንክ መኒ ማርኬት የምንለው ነው። እስካሁን ድረስ በዚህ ገበያ ውስጥ ባንኮች እርስ በርሳቸው 741 ቢሊዮን ብር ተገበያይተዋል ባለፈው 10 ወራት። በተሟላ ማክሮ ኢኮኖሚ ማሻሻያ የዋጋ ንረት የቀነሰ መሆኑ በተደጋጋሚ እየተገለጸ ነው። በተለይ በዚህ ዓመት እየወረደ መምጣቱ ይነሳልና በተለይ ከገበያው ጋር እንዴት ይታያል? ይሄ በእርግጥስ ገበያው ላይ ዋጋ እየቀነሰ ነው ወይ? የዋጋ ንረት ቀነሰ ማለት የአንድ ሸቀጥ ዋጋ ወይም ደግሞ የአገልግሎት ዋጋ የሚያድግበት መጠን ቀነሰ ማለት ነው። ስለዚህ የኑሮ ውድነትና የዋጋ ንረት አንድ አይነት አይደሉም። ስለዚህ ያን ያለነው ምንድነው ከአምና ጋር ሲወዳደር የእቃዎች ወይም ሸቀጦች ወይም ደግሞ የአገልግሎቶች ዋጋ የሚያድግበት መጠን እየቀነሰ ነው ማለት ነው። ከዚያ አኳያ ሲታይ ከባለፉት ዓመታት ጋር ሲታይ ኢትዮጵያ ውስጥ ለብዙ ጊዜ የዋጋ ንረቱ ወደ 30% ነበረ። አሁን መሰረታዊ በሚባል መልኩ እየቀነሰ ነው። ስለዚህ አካሄዱ በአጠቃላይ ጥሩ መልካም የሚባል ነው። ይሄ ማለት ግን ከፊታችን ስራ አይጠብቅም ማለት አይደለም። ከተሟላ ማክሮ ኢኮኖሚ ማሻሻያ ትግበራ ጋር እንግዲህ ቁልፍ ተግባራት ከተከናወኑት መካከል አንዱ የውጭ ምንዛሪ አስተዳደር ማሻሻያ አንዱ ነው። እንደ ታሪካዊም ሆኖ የሚነሳ ነውና በዚህ ማሻሻያ የተገኙ ውጤቶች ምንድን ናቸው? ይሄን አዲሱን የውጭ ምንዛሪ ስርዓት በተግባር ከጀመረ ጊዜ ጀምሮ በህጋዊ ገበያና በትይዩ ገበያ ወይም ፓራላል ማርኬት የምንለው ልዩነት ወይም ፕሪሚየም ከፍተኛ በሚባል ሁኔታ ቀንሷል። አንዳንድ ሀዞችን ለመጥቀስ ለምሳሌ የባለፉትን 11 ወራት አፈጻጸም በምናይበት ጊዜ የኤክስፖርትን አፈጻጸም ብንወስድ በ119% የሸቀጦች ንግድ ገቢ አድጓል። በ11 ወራት ውስጥ የኢትዮጵያ የውጭ ምንዛሬ ክምችት ከ235% በላይ አድጓል። የብሔራዊ ባንክ ገዢ አቶ ማሞ ምህረቱ ለሰጡኝ ሰፊ ማብራሪያ ከልብ ነው የማመሰግነው። አመሰግናለሁ። ከዚሁ ዜና ሳንወጣ የውጭ ባንኮች በኢትዮጵያ የፋይናንስ ዘርፍ መሰማራት የሚችሉበት መመሪያ ተዘጋጅቶ ወደ ስራ መግባቱን የብሔራዊ ባንክ ገዥ ማሞ ምህረቱ ገልጸዋል። የባንክ ስራ አዋጅ ቀደም ብሎ መውጣቱን የገለጹ ሲሆን አዋጁ የሚተገበርበት መመሪያ በመዘጋጀቱ የውጭ ባንኮች ማመልከቻን መቀበል መጀመሩም ነው የተናገሩት። የውጭ ባንኮች በተለያዩ መንገዶች በኢትዮጵያ የባንክ ዘርፍ መሰማራት የሚችሉበት አሰራር መዘርጋቱንም የብሔራዊ ባንክ ገዥ ገልጸዋል። የውጭ ኢንቨስተሮች፣ የውጭ ባንኮች፣ የውጭ ስትራቴጂክ ኢንቨስተሮች በኢትዮጵያ ፋይናንስ ዘርፍ አንድም የራሳቸውን ሰብሲዳሪ በማቋቋም ወይም ደግሞ ራሳቸው ኦን የሚያደርጉት የራሳቸው የሆነ ሰብሲዳሪ በማቋቋም ሊገቡ ይችላሉ። ሁለተኛ አሁን ባሉ ባንኮች
ሼር በመግዛት ሊገቡ ይችላሉ። ሶስተኛ ደግሞ ቅርንጫፍ ጽህፈት ቤት ወይ ደግሞ ብራንች ኦፊስ የምንለውን በመክፈት ሊገቡ ይችላሉ። አራተኛ ደግሞ የእንደራሴ ቢሮዎች ወይም ደግሞ ሪፕሬዘንታቲቭ ኦፊስ የምንላቸውን በማቋቋም ሊገቡ ይችላሉ። ይሄ በአዋጁ በግልጽ የተቀመጠ ነው። የውጭ ባንኮች ኢትዮጵያ ውስጥ ገብተው እንዲሰሩ ለማድረግ ፍቃድ ለመስጠት በአጠቃላይ የቁጥጥር ስርዓቱን የሬጉሌተሪ ኢንቫይሮንመንቱን ጨርሰናል ማለት ነው። ስለዚህ ፍቃድ መቀበል ጀምረናል። ኪስን በማይጎዳ ዋጋ በገንዘብ የማይተመን የተፈጥሮ ጸጋን የምትመለከቱበትን ቦታ ልናስቃኛችሁ ነው። አዲስ አበባ ብርቱካን አይሆንም፣ መንደሪን አይሆንም፣ ሎሚ አይሆንም ይለሻል። ግን ይሄው ሆኖ ያየን ነው። 615 ላይ የሚለው ምንድነው? ማንኛውም ሰው ተበዳዩን በቀጥታ በመናገር በአሽሙር ስድብ ክብሩን መንካት በምልክት ወይም በሌላ ማናቸውም ሁኔታ ካዋረደ እኛን ቀልብ ሳበውና ለእናንተ ለማድረስ የፈለግነው ግን ቦሌ ወይም ይሄ ጨዋማ አፈር በስልጥኛ ደግሞ ቦለት ይባላል። ጎመን ይቀቀልበታል። ፈረሶች፣ በጎች፣ ከብቶች ሁሉ ይበሉታል። እንደ ዙበይዳ መድኃኒት የሆነልኝ ነገር ልጄ ከመሬት አትነሳም ነበር። ያንን መርፌ ያባይታሚ ከተገዛላት በኋላ ያላት ለም እኔም አላህም ነው የምናውቀው። እኔ ዙበይዳ ጀዛሽን ከአላህ አግኝ በቃ ይሄ ነው የምለው ሌላ ዜናዎቻችን እንደቀጠሉ ናቸው። በኢፌድሪ መከላከያ ሰራዊት የማዕከላዊ የዳሎል እዝ በሰራዊት አመራርና አደረጃጀት እንዲሁም በወታደራዊ ጥበብና በዘመናዊ ቴክኖሎጂ የታገዘ መሆኑን የዳሎል ማዕከላዊ እዝ ዋና አዛዥ ሌተናል ጀነራል ዘውዱ በላይ ገልጸዋል። በዳሎል ማዕከላዊ እዝ ስር የሚገኙ የተለያዩ ኮሮች የሚሳተፉበት ዓመታዊ የስፖርት ፌስቲቫል ተጀምሯል። እዙ የሀገርን ዳር ድንበር ከማስከበር ባለፈ አብሮነትንና ማህበራዊ አገልግሎቶችን የሚያጠናክሩ ተግባራትን እያከናወነ መሆኑንም ገልጸዋል። በሁሉ እንሳተፋለን። ራሳችንም እናለማለን። እርሻዎች አሉን፣ እናለማለን። የራሳችን ነገር የተወሰነም ቢሆን ለመሸፈን እየሰራን ነው። ሁለተኛ ከህዝቡ ጋር በማንኛውም ሶሻል አክቲቪቲ እንሳተፋለን። ደን ተከትላ ሊሆን ይችላል፣ ጽዳት ሊሆን ይችላል፣ የተጎማነው አቅመ ደካሞችን መርዳት ሊሆን ይችላል። የጎርፍ ይሁን ሌሎች ችግሮች ሲያጋጥሙ ከህዝባችን ጎን በመቆም ሊሆን ይችላል። ከህዝቡ በማጨድ በማረም ሊሆን ይችላል። በብዙ መልኩ እንሳተፋለን። ከህዝባችን ጋር ጥሩ ተቀናይተን እየሰራን ነው። ይሄ ደግሞ ለኛ ረድቶናል። ለሞራላችን ለጀግነታችን ከፍተኛ ሞራል ነው የሚሰጠን ህዝቡ። እኛም የበኩላችን አስተዋጽኦ እያደረግን ተያይዘን እየቀጠልን ነው። እንደ ሪፖርተራችን ራሄል አብደላ ዘገባ በዚህ የስፖርት ፌስቲቫል ዳሎል ማዕከላዊ እዝ ከአካባቢው ህብረተሰብ ጋር ያለውን ግንኙነት የሚያጠናክርና የሰራዊቱን የእርስ በርስ ግንኙነት ይበልጥ የሚያጎለብት መሆኑንም አስረድተዋል። ሲጀመር የአካል ብቃቱ ለዚህ ለውትድርናው መሰረታዊ ነው። ሲቀጥል ደግሞ ያው መቻል ስፖርት ታውቁታላችሁ። ረጅም አመት ረጅም እድሜ ያለው ስፖርት ነው። በመከላከያ ሰፊ ገጽታ በመገንባት ይሁን ለሀገር አስተዋጽኦ በማድረግ ይሄ ደግሞ በመከላከያ ያለው ነገር በእዞችም በኮሮችም በክፍለ ጦሮችም አለ። ስለዚህ በመከላከያ ስፖርትና መከላከያ የማይለያዩ አንድ ሳንቲም ገጽታ ናቸው። ወደ ሌላ ዜና ስናልፍ በጤና ዘርፉ ጥራትና ተደራሽነትን ለማሳደግ የፈጠራ ስራዎችን መደገፍ እንደሚገባ ተገልጿል። ኢኖቬሽን ለሁለንተናዊ የጤና ሽፋን በሚል መሪ ሀሳብ ላለፉት 3 ቀናት በአዲስ አበባ ሲካሄድ የነበረው ዓለም አቀፍ የጤና ኢኖቬሽንና ጥራት ጉባኤ ተጠናቋል። በጉባኤው ማጠቃለያ ላይ ንግግር ያደረጉት የጤና ሚኒስትር ዶክተር መቅደስ ዳባ በመድረኩ ለጤናው ዘርፍ መሻሻል ችግር ፈቺ ሀሳቦች መነሳታቸውን ተናግረዋል። የፈጠራ ስራዎችን በመደገፍ የጤና ዘርፉን ማሻሻል ይገባል ያሉት ሚኒስትሯ ማህበረሰብን በፍትሃዊነት የሚጠቅሙ አሰራሮችን መዘርጋት ያስፈልጋል ብለዋል። ፍትሃዊነትን መሰረት ያደረገ በተለይም ደግሞ እናቶቻችንን በርቀት ያሉ በገጠር ያሉ ወጣቶቻችንን፣ አረጋውያንን፣ ህፃናትን ለብዙ ሁኔታዎች ተጋላጭ የሆኑ የህብረተሰባችን ክፍሎችን ሁሉ ያማከለ ስራ ለመስራት ኢኖቬሽንን ከቤታችን ጀምረን በእያንዳንዱ ተቋማችን ውስጥ በተለይ አመራሮች በአመራር ስራችን ውስጥ ብዙዎችን ማውጣትና ማፍለቅ እንዳለብን በባለፉት ቀናት አንስተናል። ዛሬም ደግሞ እንደገና የበለጠ አጠንክሬ ማንሳት ማሳሰብ ፈልጋለሁ።
ጥራትና ፍትሐዊነትን መሰረት ያደረገ የጤና ስርዓት ለመገንባት ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር በትብብር እንደሚሰራም በመድረኩ ማጠቃለያ ተገልጿል። እንደ ሪፖርተራችን መስከረም ቸርነት ዘገባ የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ በበኩላቸው በጤና ዘርፍ የሚፈልገውን ለውጥ ለማምጣት ኢኖቬሽን አማራጭ የሌለው መፍትሄ ነው ብለዋል። በዚህ ወቅት ኢኖቬሽን የቅንጦት ጉዳይ ሳይሆን እንደ ሀገር ብሎም እንደ ጤናው ሴክተር እስካሁን መሻገር ያልቻልናቸውን የጤና አገልግሎት ተደራሽነት፣ ጥራት፣ እኩልነትና የታካሚ ደህንነት ጉዳዮች በመፍታት በውስጣዊና ውጫዊ ፈተናዎች የማይበገር የጤና ስርዓት ለመገንባት ያለን አንድና አንድ አማራጭ ኢኖቬሽን ብቻ መሆኑን ዳግም ያጸናንበት መድረክ ነው። ኢቲቪ 57 አሁንም እንደቀጠለ ነው። በአካባቢያቸው የተገኘውን አንጻራዊ ሰላም ለማጽናት በጋራ እየሰሩ መሆኑን የሰሜን ጎጃም ዞን የአዴት ከተማ ነዋሪዎች ተናግረዋል። በከተማዋ አንጻራዊ ሰላም በመስፈኑ የተለያዩ መሰረተ ልማቶች እየተገነቡ ተጠቃሚ መሆናቸውንም ነው የተናገሩት። የታጠቁ ኃይሎች ወደ ሰላም እንዲመለሱም ጥሪ አቅርበዋል። ሳሙኤል ወርቃየው የነዋሪዎቹን አስተያየት አሰባስቧል። አዴት ከዚህ በፊት በነበረው ሁኔታ ብዙ ፈተናዎችን ያሳለፈች ከተማ ነበረች። በአሁኑ ወቅት ያለው ሁኔታ ከዚህ በፊት ከነበረው በንጽጽር ሲታይ የተሻለ ሰላም ያለበት ሁኔታ ነው ያለ። አሁን ያለችውን አንጻራዊ ሰላም ለማምጣት በራሱ የአዴት ከተማ ሕዝብ ይመክራል፣ ይዘክራል፣ ልጆቹን ይመክራል። እናቲቱ ሚስት ባሏን ትመክራለች፣ ልጇን ትመክራለች። አሁን የመጣውን አንጻራዊ ሰላም ለማምጣት እንትን የተባለ ያው በህብረተሰቡ ተሳትፎ ነው። አንጻራዊ ሰላም በከተማይቱ ሰፍኖ ሁሉም በነጋዴውም በከተማ ነዋሪውም በትምህርቱም በኩል የተሻለ ስራ እየተሰራ የሚታይበት ሁኔታዎች እንዳሉ ያሳያል እና ይህም ሰላም በመሆኑ በከተማ ውስጥ ያሉ የከተማ አስተዳደሮች በአንድ በኩል ሰላሙን እያስጠበቁ በሌላ መንገድ ደግሞ ለልማቱ ትኩረት ሰጠው የተለያዩ የልማት ስራዎችን ሲያከናውኑ የቆዩበት አመት ነው ማለት ይቻላል። ማህበረሰቡን የበለጠ ያወያየን መደገፍ መቻል አለበት። የወጡት ወንድሞቻችን ናቸው። እነሱን የኔ ወንድም ነው የአባቴም ደግሞ ልጁ ነውና በማምጣት ደረጃ የፊተኛ ተሳታፊ መሆን መቻል አለበት። የመንግስት ስራ አይደለም። የኛ ልጆች ናቸው፣ የኛ ወንድሞች ናቸው። የኛ ስራ ነው፣ የመንግስት ስራ አይደለም። እነሱን በማምጣት ደረጃ ስራ ከሰራ በተለይ ትልልቅ አባቶቻችን እኛ ወጣት ከመሆናችን ጋር ተይዞ ላንደመጥ ስለምንችል ትልልቅ አባት የሚባሉት ይህንን ስራ ቢሰሩልና አዴት ቀርቶ ሀገራችንም አስተማማኝ ሰላም ይመጣል ብዬ አስባለሁ። እዚህም ያለው ወገናችን ነው፣ ከዚያም ማዶ ያለው ወገናችን ነው። እነዚህ ተቀራርበው እንዲሰሩ የበኩላችን ጥረት እናደርጋለን ብዬ አስባለሁ። ይሄንን አጠናክሮ ህብረተሰቡም መንግስትም አመራሩም በጋራ ተቀናጅቶ መስራት ይገባዋል እላለሁ። በቃ ለሰላም ነው መዘመር መቻል ያለብን። ሴቶቻችንም እያስተማርን እየዘከርን ያለ ለሰላም ዘንቁመን ወንድሞቻችን ለኛ ሲሉ ለሴቶች ሲሉ ለህፃናት ለአረጋውያን ሲሉ ወደ ሰላም እንዲመጡልን ነው። አሁን ወደፊት መሆን አለበት ብዬ ማምን እንደ ወጣት በትኩስ ስሜት ሳይሆን እንደ ሀገር ተረካቢ ትውልድ ሰከን ብለን ልናየውና ልናስብበት ይገባል የሚል የግሌ እንደ ወጣትና ለወንድሞቼ የሚያስተላልፈው መልእክት ነው የሚሆን። ከመንግስት ጎን በመሆን ሰላምን ለማጽናት ቁርጠኛ መሆናቸውን የአዊ ብሔረሰብ አስተዳደር የእንጅባራ ከተማ ነዋሪዎች ተናገሩ። የከተማዋ ነዋሪዎች የትጥቅ ትግልን የሚቃወምና መንግስት እየወሰደ ያለውን የህግ ማስከበር እርምጃ የሚደግፍ ህዝባዊ ሰልፍም አካሂደዋል። ነዋሪዎቹ ሰላም እንፈልጋለን ሲሉም ድምጻቸውን በአደባባይ አሰምተዋል። ሳሙኤል ወርቃየው ይህ በአማራ ክልል የአዊ ብሔረሰብ አስተዳደር የእንጅባራ ከተማ ነዋሪዎች ስለ ሰላም በአደባባይ ያሰሙት ድምጽ ነው። በከተማዋ የትጥቅ ትግልን የሚቃወምና መንግስት እየወሰደ ያለውን ህግ የማስከበር እርምጃ የሚደግፍ ህዝባዊ ሰልፍ በተካሄደበት ወቅት በሰልፉ ስለ ሰላም ድምጻቸውን ያሰሙ የከተማዋ ነዋሪዎች ሰላምን እንሻለን ብለዋል። ሰላምን ነው የምንፈልገው፣ ጦርነት አሁንም አንፈልገው። አሁንም ጽንፈኛ የተባለውን እጅ በእጅ ተያይዘን ለማጥፋት ለማባረር እንፈልጋለን። ከፍተኛ ጉዳት ደርሶናል እንደ ክልላችንም እንደ ዞናችንም እና ስለዚህ ይህን ጽንፈኛ ኃይል አውግዘን መታገል ነው ያለብን። ለመከላከያ ሰራዊታችን ለጥምር ኃይል ስንካችንም ምኑንም እናከበላለን። እኛ ችግር የለብን። ህዝባዊ እንደ ህዝብነት ሰላም ነው የምንፈልገው። ልጆች ካልተማሩ ሁሉም ሰው ለውጥ እንደማይመጣ በተጨማሪም ደግሞ
ጽንፈኛን ተቋመን ወደ ልማት እንድንገባ ምክንያቱም ልማት ከሌለ ሀገሪቱ ወደ ኋላ ትሆናለች። መንግስት ህግን ለማስከበርና ሰላምን ለማስፈን እያደረገ ያለውን ጥረት አጠናክሮ መቀጠል አለበት ያሉት የሰልፉ ተሳታፊዎች ለዚህ ደግሞ ማህበረሰቡ ከመንግስት ጎን ሆኖ ሰላሙን መጠበቅ አለበት ብለዋል። ልዩነቶችንም በውይይት መፍታት እንደሚገባም ጠይቀዋል። ወንድሞቻችን የወጡት ተሳስቶም ሆነ በተለያየ ነገር ጥቅም የወጡ ካለ ወደ ሰላም እጅ እንዲሰጡ መጥተው በህዝባዊ ሰልፉ ተገኝተው ለሰልፈኞቹ መልእክት ያስተላለፉት የአዊ ብሔረሰብ አስተዳደር ዋና አስተዳዳሪ ቴዎድሮስ እንዳለው በበኩላቸው የጸጥታ ችግሩ በዞኑ ህብረተሰቡን ለዘርፈ ብዙ ችግሮች መዳረጉን ገልጸው የታጠቁ ኃይሎች በግጭት የሚፈታ ጥያቄ የለምና ወደ ሰላም ተመለሱ ሲሉ ጥሪ አቅርበዋል። አውቃችሁም ሆነ ሳታውቁ የገባችሁበት መንገድ መዳረሻው የእርስ በርስ መጠፋፋት እንደሆነ አይታችሁታል። የማይማሩ ህፃናት ሰቆቃ ይሰማችሁ፣ በግጭት የምትሞተው እናት ድምጽ ይጥራችሁ። የህዝባችን ሞት ስቃይና እንግልት ልቦና ይስጣችሁ፣ ይብቃችሁ፣ ወደ ሰላም ተመለሱ። የክልሉ መንግስትም ሆነ ብሔረሰብ አስተዳደሩ የሰላም በራችንን ከፍተን ልንቀበላችሁና የተሃድሶ ስልጠና ወስዳችሁ የበደላችሁትን ህዝብ እንድትክሱ እድል የተመቻቸላችሁ መሆኑን ላረጋግጥላችሁ እወዳለሁ። በጸጥታ ችግሩ በክልሉ በሚሊዮኖች የሚቆጠሩ ተማሪዎች ከትምህርት ገበታ ውጭ ሆነዋል ያሉት ደግሞ የአማራ ክልል ትምህርት ቢሮ ኃላፊና የማህበራዊ ዘርፍ ክላስተር አስተባባሪ ዶክተር ሙሉነሽ ደሴ ናቸው። በመሆኑም በክልሉ ሰላምን በማስፈን ለዚሁ መፍትሄ ማምጣት ያስፈልጋል ብለዋል። ሰላምን እንሻለን፣ ወደ ልማት መግባት እንፈልጋለን የሚሉና ሌሎችም የሰላም መፈክሮች ከከተማዋ ነዋሪዎች ዘንድ ተንጸባርቀዋል። በኦነግ ሸኔ ላይ በተወሰደ ጠንካራና የተቀናጀ እርምጃ የክልሉ የልማት እንቅስቃሴ ወደ ቀድሞ እንዲመለስ ማድረግ ተችሏል ብለዋል የኦሮሚያ ፖሊስ ኮሚሽን ኮሚሽነር ሌተናል ጀነራል ድሪባ መኮንን። አሁን ላይ በአንዳንድ አካባቢዎች የዘረፋ ተግባራት ላይ የተሰማሩ ጥቂት የቡድኑ አባላት መኖራቸውን የገለጹ ሲሆን ክልሉን በአጭር ጊዜ ወደ ተሟላ ሰላማዊ እንቅስቃሴ ለመመለስ እየተሰራ ነው ብለዋል። ወንደሰን አፈወርቅ ጠመንጃቸውን አስቀምጠው የሰላማዊ መንገድን የመረጡ የፖለቲካና የሀሳብ ልዩነቶችን በጠረጴዛ ዙሪያ በሚኖር ንግግር ለመፍታት የወሰኑ በርካታ የኦነግ ሸኔ ቡድን ታጣቂዎች እጃቸውን ለመንግስት ሰጥተዋል። ታዲያ ይህንን መንገድ አሻፈረኝ ያሉ ላይ ግን ጠንካራ እርምጃ እየተወሰደ መሆኑን የኦሮሚያ ፖሊስ ኮሚሽን ኮሚሽነር ሌተናል ጀነራል ድሪባ መኮንን ከኢቢሲ ጋር በነበራቸው ቆይታ ተናግረዋል። ኮሚሽነሩ ኦነግ ሸኔ እየተባለ የሚጠራው ታጣቂ ቡድን ባለፉት ጊዜያት በህብረተሰቡ ላይ የተለያዩ ግፎችን ሲፈጽም መቆየቱ አንስተዋል። ሰውን ሲገል በሬውን አርዶበት በሬ ካለቀ ወይንም ከጨረሰ እርጉዝ ላም ነው አርዶ የሚበላው። የኦሮሞ እናትን ጓዳ ገብቶ ነው ወተት ገልብጦ የሚጠጣው። ቅቤ አውጥቶ የሚቀባው። የገበሬን ምስትን ነው አስገድዶ የሚደፍረው። ልጅን ነው አስገድዶ እንትን የሚለው። የማይፈጽምበት ጉድ እኮ የለም። ይሄ ምንም ለህዝብ ያልቆመ መሆኑን የምትረዳው ይሄ በኦሮሞ ባህል ማታያቸውን እንደ ነውር የሚቆጠሩትን ሲፈጽም ነው የምታየው። ይሄንን የኦሮሞ ህዝብ መሸከም አይችልም። ኮሚሽነሩ እንዳሉት በቡድኑ ላይ በተወሰዱ ጠንካራና የተቀናጁ እርምጃዎች የክልሉ የልማት እንቅስቃሴ ወደ ቀድሞ እንዲመለስ ለማድረግ ተችሏል። በርካታ አባላቱም የቀረበውን የሰላም ጥሪ ተቀብለው ህብረተሰቡን ለመካስ መዘጋጀታቸውን ይገልጻሉ። ምንም ምክንያት ያሌለውና ጫካ እንዲገቡ የሚያደርጋቸው ዓላማ እንዳሌላቸው ለህብረተሰቡ የማንቃት የማዋያ ስራ በመስራት ከዚህ ጎን ለጎን ኦፕሬሽን ራሱ ህዝቡ የኦፕሬሽኑ አካል እንዲሆን በማድረግ ጥሩ ምት ካረፈበት በኋላ ይሄ በወታደራዊ አባባል ማዛባት የሚባለው ተዛብቶ እየተዝረከረከ ሌላው እየተማረከ ሌላው የተገደለ ሌላው እጅ እየሰጠ ያለበት ሂደት ነው ያለው። በተለይ እነ ጃልሰኝ ከገቡ በኋላ ደግሞ ከፍተኛ ኃይል ነው እየፈረሰባቸው ስቲል እየፈረሰ ነው ያለው። አሁን ወደ በጫካ ቀርቶ ያለው ኃይል ይሄ እጁ በደም የተጨማለቀ ከፍተኛና ትላልቅ ወንጀል የፈጸሙ አመራሮች ኃይሎች መንግስት ምሕረት ቢያደርግልኝ ህዝቡ ምሕረት አያደርግልኝም ብለው የሚያስቡ ናቸው በየቦታው ቀርቶ ያሉት ማለት ነው። ወደ ማለቂያው እየተቃረበ ነው ያለው ማለት ይቻላል። አሁን በማህበረሰቡ ልማት እንቅስቃሴ ላይ
ትልቅ ተጽዕኖ የሚፈጥር ነገር የለም። አሁን ላይ በአንዳንድ አካባቢዎች የዘረፋ ተግባራት ላይ የተሰማሩ ጥቂት የቡድኑ አባላት መኖራቸውን ያነሱት የኦሮሚያ ፖሊስ ኮሚሽን ኮሚሽነር ሌተናል ጀነራል ድሪባ መኮንን በዚህም ክልሉን በአጭር ጊዜ ወደ ተሟላ ሰላማዊ እንቅስቃሴ ለመመለስ እየተሰራ ነው ብለዋል። እጅ ለመስጠት ወይንም ዘርፎ ተደብቆ ለመኖር የፈለገው በ4 በ5 መኪና በማስቆም እዛም እዚህ መዝረፍ አለ። ይሄ የሱ ጥንካሬ ሳይሆን እየተዳከመ ሲሄድ የሚከተለው ባህሪያዊ የሸማቂ ባህሪ መሆኑን ነው የሚታወቀው እንጂ የሱ ጥንካሬ እንደሆነ ማህበረሰቡ በዛ መረዳት ያለበት አይመስለኝም። ዘርፎ የወለጋ ተወላጅ ከሆነ ድሬዳዋ ላይ ሆኖ ተደብቆ ለመኖር ወይንም ጉጂ ከሆነ አዳማ ላይ ተደብቆ ለመኖር እንደዛ እያሰበ የሚዘርፈው ነው በአሁኑ ጊዜ እንትን የሚያደርገው። ይሄ በተቻለ መጠን ከህብረተሰቡ ትብብርና ጠንካራ የጸጥታ ኃይላችን ክትትል እና ኦፕሬሽን እነዚህን የማጥፋት የመምታት ስራ እነዚህንም እያዳከመ እያመናመነ የመጣበት ሂደት አለ። ይሄ ኖርማል ዘርፎ መኖር ወደማይችልበት ደረጃ ላይ እናደርሰዋለን። አሁን የተሻለ ሰላም የመጣበት የቀረውንም ለመደምሰስ አሁን የጀመርነው የኦፕሬሽን ስራችን አጠናክረን ከቀጠልንበት ኦሮሚያን ፍጹም ሰላማዊ ክልል እናደርጋለን በአጭር ጊዜ ውስጥ የሚል እምነት ነው ያለኝ። ክልሉ ከሌሎች አካባቢዎች ጋር በጋራ በመሆን ለህብረተሰቡ ስጋት የሆኑ የታጠቁ ኃይሎች ላይ እርምጃ በመውሰድ ላይ መሆኑንም ኮሚሽነሩ ገልጸዋል። ፍራፍሬ ላይ ባለፉት 2-3 ዓመታት በተለይም ማንጎ፣ ሙዝ፣ ፓፓያ ሻል ያለ አቮካዶን ጨምሮ ሻል ያለ ውጤት አስመዝግበናል። ጥራትን መሰረት ያደረገ 50 ቢሊዮን ችግኝ ኢትዮጵያ ላይ እስከሚቀጥለው ምርጫ ይህ መንግስት ማሳካት ከቻለ አንድ በዘመን መካከል የማይናወጥ አሻራ አስቀምጥም ማለት ነው። ለነጋችን ዛሬ ላይ ለትውልድ እንስራ ያለው ከምናጠፋው በርካታ ጊዜ ውስጥ ውስኑን ቀንሰን ኢትዮጵያን በማልበስ ነገን ዛሬ እንትክል ይላል። የአብሮነት ወርካ የሁላችን ጣራ አረንጓዴ ምድር አረንጓዴ አሻራ። የኢቲቪ 57 ዜናዎች እንደቀጠሉ ናቸው። በኢትዮጵያ የአረንጓዴ አሻራ መርሃ ግብር ከተጀመረ 7 ዓመታትን አስቆጥሯል። በዚህም የሀገሪቱ የደን ሽፋን 23 በመቶ መድረሱም ተገልጿል። በዚህ መርሃ ግብር የሚተከሉ ችግኞችን በአግባቡ መትከል እንዲሁም እንክብካቤ ማድረግ ለመርሃ ግብሩ ውጤታማነት ወሳኝ እንደሆነ ይታወቃል። የሆርቲካልቸር ባለሙያ አቶ መክብብ ማሞ ስለ ችግኝ አስተዳደግና እንክብካቤ የሚከተለውን ብለዋል። ከራሳቸው አንደበት እንከታተል። መክብብ ማሞ በጉለሌ እጽዋት ማዕከል የሆርቲካልቸር ልማት ዳይሬክቶሬት ዳይሬክተር ነኝ። በመጀመሪያ ደረጃ እንደዚህ የተዘጋጀ ችግኝ ለተከላ የደረሰ መርጠን መያዝ አለብን ማለት ነው። ለዚህ ችግኝ ተመጣጣኝ ቦታ ጉድጓድ ተዘጋጅቷል ማለት ነው። ይሄን ዙሪያውን ከጉድጓዱ ውጭ ያለውን ሳር የምናጸዳበት ልክ ችግኙና ሳሩ እኩል አድጎ የችግኙን ንጥረ ነገር የችግኙ ምግብ እንዳይሻማው ዙሪያውን ንጹህ እናደርጋለን። ይሄንን ፕላስቲክ ፖት ቀጥታ ቦታ አለችው እሷን ቦታ ይዤ እንትኑ ወረቀቱን ላስቲኩን ከላው አላቅቃለሁ ማለት ነው። ስለዚህ ላስቲክ አላቅቅና በቀጥታ እንደዚች ዝም ብለን ከነ ላስቲኩ አናደርግም። ከነ ላስቲኩ ካደረግነው ውጤታማ አይሆንም፣ ጥፋት ነው የሚሆነው ማለት ነው። ይህችን ፓርቷን ይህችን ክፍል ትንሽ አፈሯ ፈርፈር እንድትል እናደርጋለን። ይሄን ካደረግን በኋላ በተዘጋጀው ጉድጓድ ይሄንን ችግኝ አስቀምጣለሁ። ሳስቀምጥ መሀከል ላይ ነው የምትሆነው። ቀጥታ እንደደረስኩ ማገኘው ከዚህ ከቀኝ በኩል ያለው ለም አፈር ቀልዝ ኮምፖስት ነው እዚህ ጋር ማገኘው።
ከግራ በኩል ያለው ደግሞ ለም ያልሆነ አፈር አለ ማለት ነው። ስለዚህ በቅድሚያ እዚህ ቦታ ላይ አስፈላጊ የሆነው አካባቢው የአፈር ለምነት እጥረት ስላለበት የበለጠ ትልቅ ድርሻ ሰጥቼ እንትን የምሰጠው የትኛውን ነው? ይሄንኛውን የተዘጋጀውን ኮምፖስት ቀልዝ በትክክል በጉድጓዱ ዙሪያ እሞላለሁ ማለት ነው። ቀሪው ሁለተኛው ከግራ በኩል የሚገኘውን አፈር ዙሪያውን እንደዚህ አድርጋለሁ፣ ዙሪያውን እሞላለሁ። ይሄንኛውም የሳሮቹ ዘሮች የሚበቅሉ ግንዶቹ መኖር የለበትም፣ ንጹህ እንዲሆን ዙሪያው ማለት ነው። ይሄን አድርግና በትክክል በዛ አፈር እንደዚህ ጫን እያረኩ ጫን ማረግበት ዋና ምክንያት ክረምት ስለሆነ ውስጡ ውሃ ቁሮ ስሩን እንዳያበሰብሰው ነው። በጣም ጥብቅ ያለ ሳይሆን መካከለኛ። ይሄ ሲባል ተከላ ብቻ የመጨረሻው ግብ አይደለም። የመጨረሻው ግብ ሊሆን የሚችለው በትንሹ ይሄን ችግኝ በመኮትኮትም ዙሪያውን በማጽዳትም ሌሎች ሳሮች በቅለው አረሞች እንዳይሸፈን በማጽዳትም እስከ 2 ዓመት በትክክል በእንክብካቤ መቆየት አለበት ማለት ከሰኔ አጋማሽ እስከ ሐምሌ አጋማሽ ድረስ ውጤታማ የተከላ ሂደቶችን ተክለን አካሄደን የተከልናቸውን ችግኞች ዘለቄታዊ በሆነ መልኩ እንዲጸድቁ ካስፈለገ የእንክብካቤ ስራዎችም ተያይዘው መቀጠል አለባቸው የሚል መልእክት ነው ያለኝ። ተመልካቾች በዚሁ ወደ አየር ሁኔታ መረጃ ነው የምናልፈው። ሳምራዊት አበበ ትገኛለች። እንደምን ዋልሽ? እንዴት አመሽ? አለኝ መስገን መቀጠል እንችላለን። እሺ አመሰግናለሁ መቅዲ። እንግዲህ በዛሬው ውሎ በአብዛኛው የሀገራችን አካባቢዎች ላይ የደመና ሽፋን ተስተውሎባቸዋል። በተለይም በሰሜን ምዕራብና በምዕራብ የሀገራችን አካባቢዎች ላይ ጠንካራ የደመና ሽፋንና ክምችት ነበራቸው። ከዚሁም ጋር ተያይዘው በአዲስ አበባ፣ ጅማ፣ ነቀምቴ፣ መቀሌ፣ ቢሾፍቱ እንደዚሁም በደብረ ማርቆስ ዝናብ ተመዝግቦባቸዋል። በቀጣዮቹ ቀናትም ለክረምት ዝናብ መፈጠር አመቺ የሆኑ የአየር ሁኔታ ክስተቶች ከእለት ወደ እለት ይበልጥ እየተጠናከሩ እንደሚሄዱ አሃዛዊ የትንበያ መረጃዎቻችን ያመላክታሉ። ከዚሁም ጋር ተያይዞ በሁሉም የትግራይ፣ አማራ፣ ቤንሻንጉል ጉሙዝ፣ ኦሮሚያ፣ ደቡብ ምዕራብ ኢትዮጵያ፣ ማዕከላዊ ኢትዮጵያ፣ ጋምቤላ እንደዚሁም በሲዳማ በብዙ ቦታዎቻቸው ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ። በተጨማሪም በምዕራብና መካከለኛው አማራ፣ በምዕራብና መካከለኛው ኦሮሚያ እንደዚሁም በደቡብ ምዕራብ ኢትዮጵያ በብዙ ቦታዎቻቸው ላይ በ24 ሰዓት ውስጥ ከ30 ሚሊ ሜትር በላይ ከባድ መጠን ያለው ዝናብ ያገኛሉ። በመጨረሻም በነገው ዕለት በአንዳንድ የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ ስፍራዎች የሚጠበቀውን የአየር ሁኔታ ስንመለከት በመቀሌ፣ ሐዋሳ፣ አዳማ እንደዚሁ መቀሌ ዝናባማ የአየር ሁኔታ ይኖራቸዋል። በሐረር፣ ነቀምቴና ባህር ዳር ቀላል ዝናብ እንደዚሁም በጎዴና ሰመራ ደመናማ የአየር ሁኔታ ይኖራል። በቀጣዮቹ 3 ቀናትም በአዲስ አበባ ዝናባማ የአየር ሁኔታ የሚኖር ሲሆን የቀኑ ከፍተኛ የሙቀት መጠንም እስከ 25 ዲግሪ ሴልሺየስ ይደርሳል። እንግዲህ መቅዲ ለበለጠ መረጃ ደግሞ የኢንስቲትዩቱን ድረገጽ በመከታተል በርካታ መረጃዎች ማግኘት ይችላሉ። አመሰግናለሁ ሳምራዊት። መልካም ምሽት። እኔም አመሰግናለሁ። እንቀጥላለን ተመልካቾች። ከዋናው የኤሌክትሪክ መረብ ርቀው የሚገኙ ዜጎች ፍትሃዊ የኤሌክትሪክ ኃይል ተጠቃሚ እንዲሆኑ ለማስቻል እየተሰራ መሆኑ ተገልጿል። በጋምቤላ ክልል ከ96.3 ሚሊዮን ብር በላይ ወጪ ተደርጎበት የተገነባው የመታር ሶላር ሚኒ ግሪድ ፕሮጀክት ተመርቆ አገልግሎት መስጠት ጀምሯል። ሚፍታህ አብዱልቃድር በጋምቤላ ክልል የመታር ከተማ ነዋሪ የሆኑት ኛክም ፖችና ተስሏችኮክ ካሁን በፊት በአካባቢያቸው የኤሌክትሪክ ኃይል ባለመኖሩ ምክንያት ሲቸገሩ እንደነበር ገልጸዋል። አሁን ላይ የአገልግሎቱ ተጠቃሚ በመሆናቸው መደሰታቸውንም ተናግረዋል። ካሁን በፊት መብራት አጥተን ጨለማ ውስጥ ስለነበርን ብዙ ችግር አሳልፈናል። አሁን ግን ለፈጣሪ ምስጋና ይድረሰውና መብራት ስለመጣልን ቆጣሪ አስገብተን መጠቀም ጀምረናል። በፊት በጣም ይህ መታር ከተማ የመብራት ችግር ነበርና 15 ዓመት ጠይቀናል። አሁን በዚህ ሎት ውስጥ ስለመጣሁት በጣም ደስ የሚል ነገር ነው። የውሃና ኤነርጂ ሚኒስቴር የኤነርጂ ዘርፍ ሚኒስትር ዴኤታው ዶክተር ኢንጂነር ሱልጣን ወሊ በአገሪቱ ታዳሽ የኃይል አማራጮችን በማስፋት የገጠር ከተሞችን የኤሌክትሪክ ኃይል ተጠቃሚ ለማድረግ ትኩረት መሰጠቱን ገልጸዋል። በቀጣይ ዓመታት ህዝባችን ከ65% አካባቢ ህዝባችን ከብሔራዊ ግሪድ ኤሌክትሪክ ተጠቃሚ እንዲሆን ቀሪው 35% ደግሞ ኦፍ ግሪድ ቴክኖሎጂዎችን ልክ ዛሬ ያስፈረግነው ፕሮጀክቶችን ኦፍ ግሪድ ቴክኖሎጂዎችን በዋናነት ሶላር ሚኒ ግሪድ፣ ሶላር ሆም ሲስተም፣ ሶላር ስታንዳሎን
እንዲሁም አሁን የጀመረው የሀገር በቀል ኢኮኖሚክ ሪፎርም በጣም ብዙ ኢነርጂ የሚፈልግ ሆኖ ከመንጻር አስተማማኝ ቀጣይነትና ብቃት ያለው ኢነርጂ አዋጭ የሆነ ኢነርጂ ስለሚፈልግ በርካታ ስራዎችን እየሰራ እንገኛለን። ለምሳሌ በጣም ገጠራማ ያሉ አካባቢ አሁን ይሄ ሚኒግሪድ ነው የምንለውና ሚኒግሪድ ምንድነው ሰብሰብ ላሉ የገጠር ከተሞች ወይ መለስተኛ ከተሞች ኤሌክትሪክ እንዲጠቀም ማለት ነው ያደርገው። የጀመረው ምንድነው ለሶላር ኢነርጂ ወደ ኤሌክትሪክ ስንቀይር ከዚህ ቀደም እንደተለመደው ለብርሃንነት ብቻ ሳይሆን ለላይቲንግ ብቻ ሳይሆን ለማብሰያነት ጭምር እንጠቀም ትርፍ የሆነ ኢነርጂ ስላለም ለከርስ ምድር ውሃን በመሳብ የገጽ ምድር ውሃን በመግፋት የግብርና ምርትና ምርታማነትን ከማሳደግ አንፃር የራሱ አስተዋጽኦ እንዲያደርግ በቀጣይም ያው በምግብ ዋስትናችን እንዲያረጋግጥ የራሱ የሆነ አስተዋጽኦ እንዲኖረው የጋምቤላ ክልል ምክትል ርዕሰ መስተዳድር ዶክተር ጋትሉ አክሮን የፕሮጀክቱ መገንባት የአካባቢው ማህበረሰብ የረጅም ጊዜ ጥያቄ የነበረውን የኤሌክትሪክ ኃይል ፍላጎት ማሟላት ያስቻለ ነው ብለዋል። የኤሌክትሪክ ልማት ለሀገር እድገት የጀርባ አጥንትና የማንኛውም የምጣኔ ማህበራዊ እድገት መሰረት በመሆኑ የአካባቢው ማህበረሰብ ለንብረቱ በባለቤትነት ስሜት ጥበቃና እንክብካቤ እንዲያደርጉ በዚህ አጋጣሚ አድራል ማለት እወዳለሁ። በኢትዮጵያ ኤሌክትሪክ አገልግሎት የኮሙኒኬሽን ስራ አስፈጻሚው አቶ አንዋር አብራር በርቀት የሚገኙ የገጠር ከተሞች አስተማማኝ የኤሌክትሪክ ኃይል ተጠቃሚ እንዲሆኑ ለማስቻል እየተሰራ እንደሚገኝ ገልጸዋል። ዋናው የኤሌክትሪክ መረብ ወይ ደግሞ ግሪድ በርቀት ላይ የሚገኙ የገጠር ከተሞችና መንደሮች የፀሐይ ኃይል ማመንጫ በመገንባት ተጠቃሚ እንዲሆኑ ማስቻል ሌላኛው የተቋማችን ትልቁና ዋነኛው ትኩረቱ ነው። ይህ በከፍተኛ ገንዘብ የአካባቢውን ህዝብ ኢኮኖሚና ማህበራዊ እድገቱን እንዲያፋጥን የተገነባ የብልጽግና ማሳለጫ በአግባቡ መንከባከብ መጠበቅ የራሳችን ኃላፊነትና ንብረት ነው። የመታር ሚኒ ግሪድ ፕሮጀክት 250 ኪሎዋት የኤሌክትሪክ ኃይል የማመንጨት አቅም እንዳለውም ተገልጿል። ለኢትዮጵያ ቴሌቪዥን ለተጠናቀረው ዜና ሚፍታህ አብዱል ቃድር ከጋምቤላ። ወደ ውጭ ዜናችን አልፈናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለት የሀገራቸውን ሚዲያዎች ሊከሱ ማሰባቸው ተሰምቷል። ትራምፕ የሚከሷቸው ሚዲያዎች ሲኤንኤን እና ኒውዮርክ ታይምስ ናቸው። ሁለቱን ሚዲያዎችን በጠበቃቸው በኩል ለመክሰስ እየጣሩ ያሉት ፕሬዝዳንት ዶናልድ ትራምፕ ሚዲያዎቹ ዘገባዎቻቸውን እንዲያስተባብሉም ደብዳቤ ጽፈዋል። ሚዲያዎቹ በበኩላቸው የትራምፕን የአስተባብሉ ጥያቄ ውድቅ አድርገውታል። አለምነዋሴ ፕሬዚደንት ትራምፕ ፎርዶንና ሌሎች የኢራን የኒውክሌር ማብላያዎችን ለማስደብደብ ውሳኔ ከመውሰድ በላይ በውሳኔያቸው ተገኘ የሚሉትን ውጤት ያንኳስሳሉ ከሚሏቸው ሚዲያዎች ጋር የገጠማቸው ተግዳሮት ላስጨራሽ ሆነባቸዋል። ደመኛዎቼ ሲኤንኤንና ዘ ኒውዮርክ ታይምስ ናቸው ይላሉ። እንደ አንድ ጦርነትን የተጋፈጠ መሪ ሊሰማቸው የሚገባውን ኩራትና መታፈር በመሸነቋቆር የወነጀሏቸውን ሁለቱን ሚዲያዎች ፍርድ ቤት ለመጎተት በጠበቆቻቸው አማካኝነት ለሲኤንኤን እና ለኒውዮርክ ታይምስ ዘገባዎቻቸውን እንዲያስተባብሉ የሚጠይቅ ደብዳቤ ልከዋል። የሲኤንኤን ቃል አቀባይ ዜና አውታሩ ደብዳቤው የደረሰው መሆኑን ገልጸው በውስጡ የተጠየቀውን ግን አናደርገውም ሲል ምላሽ ሰጥቷል። ትራምፕ ከኒውዮርክ ታይምስም የገጠማቸው ምላሽ ትህትና የለውም። ጋዜጣው በምላሹ ማስተባበል የሚያስፈልገው ነገር የለም፣ የምንሰጠው ይቅርታም አይኖርም፣ በቻልነው መጠን እውነቱን ተናግረናል፣ እሱን ማድረግ ነው የምንቀጥለው ብሏል። ከፕሬዝደንቱ የግል ጠበቆች አንዱ ከሆኑት አሌጃንድሮ ብሪቶ ቢሮ የወጣው ደብዳቤም ተወቃሽ የሚያደርገው ተከሳሾቹ ሚዲያዎች በፈረንጅ ጁን 24 በኢትዮጵያ ሰኔ 17 ቀን ያሰራጩትን ዜና ቅጥፈትና ስም አጥፊ ነው የሚል ነው። በዚህ ዕለት ያቀረቡት ሪፖርት ሚዲያዎቹ ፕሬዝደንቱ በኢራን የኒውክሌር ማብለያ ጣቢያ ላይ የደረሰውን ጉዳት ሙሉ በሙሉ ዶግ አመድ ያደረገ ነው ሲሉ የሰጡትን መግለጫ የሚቀናቀነውን የወታደራዊ ስለላ ኤጀንሲ ቅድመ ግምገማ ነበረ። ወታደራዊ ስለላ ኤጀንሲው የፔንታጎን አካል ነው። የዋይት ሃውስ ባለሥልጣኖች ቅድመ ግምገማው ብዙም እምነት ማይጣልበትና የፕሬዝደንቱን ውጤት ለማሳነስና ለማንኳሰስ ሆን ተብሎ ሾልኮ እንዲወጣ የተደረገ ነው ሲሉ ይከራከራሉ። ፕሬዝደንቱ እነ አሳንሴ እነ አንኳሴ ላሏቸው የፖለቲካ ኃይሎች የሚሠራ የደህንነት ሰው ሚስጥሩን ሆን ብሎ ለፕሬስ አሾልኳል፣
ስለዚህም ተይዞ ለፍርድ መቅረብ አለበት ብለዋል። አያሌ ባለሥልጣኖቻቸው ከዚህ አንጻርም አስፈላጊውን ለማግኘት ምርመራ እናካሄዳለን ሲሉ ዝተዋል። ፕሬዚደንቱ በቁጣ ከመንደዳቸው የተነሳ የእሳቸውን የውጤት መግለጫ እንኳሰሰውን የመጀመሪያ ሪፖርት የሰበረችውን የሲኤንኤን ጋዜጠኛ ናታሻ በርትራንድ ከሥራ እንድትባረር በአደባባይ እስከ መጠየቅ ደርሰው ነበረ። ይሁን እንጂ ቀጣሪ ድርጅቷ ሲኤንኤን 100% ከሷ ኋላ ነን ሲል ፍርጥም ብሏል። ተመልካቾች የመጀመሪያው ምዕራፍ ኢቲቪ 57 ተጠናቋል። 1 ሰዓት ላይ በምዕራፍ 2 መለሳለሁ። መቅደላይ ደረጀ ነኝ። መልካም ቆይታ።